ከመንታ እህት አለችኝ። እህቴን ታውቂያታለሽ? ሁሌ ትመጣለች እስክስታ ምናምን ልጨፍር። ማርታ ትባላለች። እና በቃ አብረን እኔም ማርታ እህቴ ናት እና ታናሽ ልጅ ወይኔ ጉዴ ፈላ አማርኛ ይቅርታ። እሺ ታናሽ እህት አለችኝ እና ወደ 7 ዓመት አካባቢያችን እናቴ እኛን ከአባቴ ጋር ነበረ ድሮ ትታን የሄደችው እስከ 7 ዓመታችን ማለት ነው ሀገር ቤት። እሷ ተሰዳ የመጣችው መጀመሪያ ጣሊያን ሀገር ነበረ። ጫትና መጣች ይቅርታ። እና ጣሊያን ሀገር ተሰዳ ሄዳ ብዙ ትሰራ ነበረ እኛን ለማምጣት ማለት ነው። በህግ መልክ ልታመጣ ማለት ነው። እና ብዙ አመት ቆየች፣ ሰራች ምናምን ጥሩ ነገር ላይ ደርሳ መጀመሪያ አባታችን ሄደ። እኛን ለሰራተኛ ትተውን ሁለቱም ተያይዘው ሄዱ ማለት ነው ነገሮችን ሊያስተካክሉ። ከዛ እኛ በሰራተኛ 3 ዓመት ምናምን ቆየን በሰራተኛ እያሳደገችን። ከዛ በኋላ ሁሉ ነገር ሲሳካ አባቴ መጥቶ እኛን ይዞን ወደ ጣሊያን ይሄዳል ማለት ነው። ከዛ 3ታችንንም ይዞ ሄዳል። እናቴ በጣም ብዙ ነገር ያሳለፈችበት ነው እኛን ለማምጣት ማለት ነው። በቃ ልጅ ሳታየን ያደግንበት ግን በቃ እግዜር ይመስገን እዛ ከገባን በኋላ ኑሮ ምናምን መኖር ጀመረን እና አባታችን የሆነ የሚቀያየር እንትን ነገር አለው ማለት ነው። እንዴት አይነት ጥሩ አባትነቱ እኔ ምንም ትዝ አይለኝም እስካሁን ድረስ ማለት ነው። እናቴም በጣም ይቀጠቅጣን ነበረ፣ እኛንም እንደዛው በጣም ይመታን ነበር። አንዳንዴ ትምህርት ቤት ስንሄድ የአውሮፓ ሀገር እንደሆነ በጣም አቴንሽን ያደርጋሉ ማለት የሆነ ነገር ቆስለሽ ከመጣሽ ወይ የሆንሽ አይንሽ በልዞ ምናምን 1 ጊዜ 2 ጊዜ ያው አስተማሪ ልሸውጅ ትችያለሽ። ሮል ምንድነው ስኬቲንግ ስጫወት ወድቄ ነው ትያለሽ፣ ወይ እንደዚህ ነገር ተፈጥሮ ወድቄ ነው እንደዚህ ብለሽ ትያለሽ። ግን የሆነ ጊዜ በጣም ቁስላችን ሰውነታችን ላይ እየበዛ ሲመጣ ሲያዩ ይጠይቁናል። እኛ ደግሞ ያው አስቸግረን እንደዚህ ተገርፈን ነው ምናምን ብለን የሆነ ጊዜ ያለን ማለት ነው። ከዛ እኛ ውጭ ሀገር እንደዚህ በጣም እንትን እንደሆነ አናውቅም ነበረ። ያው አንዳንዴ ሆድሽ ይብስብሽ የለ አንዳንዴ ሲበዛ በቃ እንደዛ ነው ብለን ተናገርን። በቀጥታ 2-3 ቀን እኛ ትምህርት ቤት የሆነ ክፍለ ጊዜ ላይ ፖሊስ ለካ መጥቶ ትምህርት ቤት ታች እየጠበቀ ነው። ከዛ ሁላችንንም ጠሩን፣ እኔም እህቴንም ሁለቱንም ተጠርተው መጡ። ከዛ በኋላ እናገሩን። እኛ ደግሞ ያው እንትን ምንድነው ያው የተፈጠርነውን ነገር አስረዳናቸው። ግን ያው በቤተሰባችን ዙሪያ መጥፎ ነገር እንዲደርስ ምናምን እንደማንፈልግ ነገርናቸው። ከዛ በዚያ ያው ፖሊስ ያዘው ነገሩን እና ራቁ ነገሮች ርቀው ሄዱ ማለት ነው። እሱም እኛ እንዳይጠጋ ምናምን ተደረገ ማለት በጣም ስለሚመታ ምናምን ተለያየን። በቃ በእኛ ዙሪያ ራሱ እንዲጠጋ ተከለከለ ማለት ነው። ከዛ በዛ ዙሪያ ነገሮች እየተባባሱ ምናምን ሲመጡ በቃ ከእናታችን ጋር ተያይዘን ወደ ፈረንሳይ መጣን ማለት ነው። ከዛ ወደ ፈረንሳይ መጠን ሁላችንም ተማርን። ጥሩ ደረጃ ነው ያለነው ሁላችንም እግዜር ይመስገን። መንታዬ ህግ ትማራለች፣ እኔ ደግሞ ሆስተስ ነኝ። ታናሼ ደግሞ እሷም ትምህርት ትማራለች። እና በቃ ነገሮች እየቆዩ ሲመጡ እሱም ወደኛ አይመጣም፣ አይጠይቅም፣ ምንም አይልም፣ ያው እንደ አባትነቱ ማለት ነው። እና አሁን አሁን ከ1 ዓመት በፊት ወደኛ ይመጣል ማለት ነው። ከዛ ወደኛ ይመጣና ይጽፋል ምናምን በኦንላይን ላይ ፈልጎ አግኝቶን እና ያው አባታችሁ ነኝ ምናምን ብሎ ከዛ እና የሆነ ጊዜ እናቴ ፌስቡክ ላይ የሆነ ነገር ተለቆ ታያለች። የእሷ ጓደኛ ጣሊያን የነበረችው ጓደኛዋ ፌስቡክ ላይ የልጆቿ የእሱን ስም የአባታችንን ስም ይዘው ማለት ነው። ከዛ ግራ ይገባታል። ያው ለእኛ ትልከዋለች። ከዛ ስናየው ልጆቹ ብድሩ እኛ እዛ ጣሊያን ያለን 2 ልጆች ወልዳ ነበረ የእሷ ጓደኛዋ። ግን እንዴት ዛሬ የእሱን ስም ይዛሉ ምናምን የሚል ነገር መጣ። ገባሽ? እና
እኛ ወደ ፈረንሳይ ስንመጣው ወደ 15 ከ14 ወደ 15 እየሄደን ነበረ። ከዛ በኋላ እኛ ደግሞ 18 ዓመታችን ሲሞላን እናታችን ቁጭ አርጋ ብዙ ነገር ነገረችን። በአባታችን ዙሪያ እያሳለፈችውን ኑሮ በቃ ብዙ 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 ለእሷ ብላ የያዘችውን ነገር ማለት ነው። ከዛ እኛም ስንረዳ ያው ለምን እኔ አሁን ለምሳሌ ዛሬ ለምን የሚል ብዙ ነገር ጥያቄዎች አሉ። ለምን እንደዚህ ሁሉን ነገር ከያሽለት ለምን እንደ ውሻ ይቀጠቅጥሻል? ለምን እንደ እንትን ይተፋብሻል? እሷ ናት ሁሉ ነገር አድርጋ ከሀገር ወደ ውጭ ያመጣችው። የሆነ በሽታ ስላለበት ከምንድነው ከሀገር ቤት ወደ ውጭ ሀገር ሰው ስታስመጪ እንትን ትደረጊ የለ ደም ምርመራ ምናምን ትደረጊያለሽ አይደለ? በዛ ሰዓት ሲደረግ የሆነ በሽታ ታወቀበት ማለት ነው። እና አትሄድም እሱ መሄድ አይችልም ስለተባለ ነው እሷ ቀድማ የመጣችው ወደ ውጭ ሀገር ማለት ነው። እሷ ግን ብዙ ነገር አድርጋ ብዙ ህይወቷን ሁላ ሽጣለት ነው ያመጣችውን ማለት እንችላለን ዛሬ። ከዛ ሁሉን ነገር እንደዛ አድርጋ አምጥታው ምን ብላው ግን ዛሬ ምንም ገባሽ? ይህን ፌስቡክ ላይ ስታዩ ትደነግጫለሽ። ምንም ባያወራንም ምንም ባይለንም ያው እንይዘዋለን ማለት ነው። ገባሽ? ከዛ እና አሁን ከአንድ ዓመት ምናምን በፊት ሲመጣ እሱ እኛን ሊያወራን አይደለም፣ በእሷና በእሱ ዙሪያ ባለው ነገር ነው። ማለት ይሄ ቤት ክፍለ ሀገር በነበራቸው ንብረቶች ምናምን በእንደዛ አይነት ዙሪያ ነው ሊያናገረን የመጣው። እናም እኛም በዛ ሰዓት እሺ ብለን ተቀብለን ልንሰማ፣ እናቴም ደግሞ የሆነ የተለያዩ የወረቀቶች ኢትዮጵያ ባላቸው ንብረቶች ዙሪያ በሰላም እንዲቋጭ ነበር የፈለገችው እና እኛንም እንደመጠቀም ነገር ነው ያደረገችው ነገሩ ማለት ነው። ከዛ በኋላ በእኛ መቶ እንደዛ ከተነጋገረም ካለ በኋላ ከጨረስን በኋላ በሰላም ነው የተሰናባበት ነው። እሱም ወደ ጣሊያን ገባ፣ እኛም እዚሁ ቀረን። ከዛ በሰላም እያናገር ነው ምን እያል ነው የምፈልገውን ወረቀቶች ስጣት፣ ለቤት ባላት ንብረት በቃ በሰላም ተካፈሉና በሰላም እንድትለያዩ ምናምን የሚል ጥያቄ ስንጠይቀው ገደል ግቡ አለን። ሁላችሁም ገደል ግቡ፣ እኔ አያገባኝም አለ። ከዛ እንደዛ እያለ አመት አለፈ። እናቴም እዛ ሄዳ እዛ ከሄደች በኋላ ተገናኝተው ለእኛ ሳትነግረን ተገናኝተው ያላትን ንብረት እስከ 75 ሳንቲም ድረስ ተካፍላ መጣች። ሁሉ ነገር ተካፍላ መጣች። ከዛ እዚህ ከመጣች በኋላ እኛ ላይ ታለቅሳለች። እኔ እንደዚህ አርጌ፣ እኔ እንደዚህ አሳልፌ፣ እኔ እንደዚህ አርጌ እጄ ላይ ምንም ንብረት የለኝም፣ አሁን ባዶ ሰው ነኝ ባዶ። ከዛ ሁሉ ላይ ታለቅሳለች እንደዛ እያለችኛም ማለት ነው። ከዛ እኛ ምን አላት የዛኔ ስትሄጂ የተሳሳትሽው ለምንድን ነው እንዳለ ያለሽን ነገር እንትን ብለሽ እኛን ራሱ ሳትደዊ ምን ሳትይ። ከዛ እሷ እውነት ለመናገር ኢትዮጵያ ስትሄድ አክስቴ ምናምን ሰብስበዋት ይሄ ምንድን ነው የምናባት ነው የነፍስ አባት ነው የሚባለው መሰለኝ ይዘው እንዲታረቁ ምናምን ተደርጎ ነው ገባሽ ሊያነጋግሯቸው ምናምን ነበረ። እና እሷ እንደዚህ ይፈጠራል ነገሮች እንደዚህ ወደዚህ ይቀያየራሉ ምናምን ብሎ አልታሰበም ነበረ። ከዛ በቃ እንደዛ ሆነ። እሷ ያላትን ቆራርሳ ሰጥታ መጣች። አሁን ደግሞ የሚያስፈልጋትን ሁሉ ነገር አሁን በሱ ስም ነው ያለው። ያላቸው ቤት 3 ቤት ነው ያላቸው አገር ቤት ውስጥ ማለት ነው። ብዙም ባላቅም ባላቸው ንብረት ምክንያቱም እነሱ ናቸው ያፈሩት። ስለዚህ እኔ አሁን ዛሬ አያገባኝም ባላቸው ንብረት። ግን እኔ አሁን አንቺ ጋር የመጣሁት እና አንቺ ጋር የመጣሁት ምንድን ነው አሁን 22ኛ ዓመታችንን ስንይዝ በ22ኛ ዓመታችን ላይ ቲክቶክ ላይ ሁላችንንም አዳረገንና የልደታችን ቀን የተጋባበትን ከጓደኛዋ ጋር የተጋባበትን ፎቶ ለቋየን ማለት ነው። እሺ እና ይሄንን ስናይ ሁላችንም ደነገጥን። ማለት ያልጠበቅነው ነገር ነበር ገባሽ? ከዛ ይህንን ስታውቅ እንዴት አንደኛ ነገር ያልገባን ነገር ምንድን ነው እንዴት ያልተፋታ ወንድ ማለት በወረቀት አልተፋቱም። ፍርድ ቤት ድረስ ሄደው ፍርድ ቤት ከልክሏቸዋል። ምክንያቱም ፍርድ ቤት ምንድነው እናቴ እንደነገረች ፍርድ ቤት ሲያይ እንደውም እህትና ወንድም ነው የምትመስሉት፣ የተጣላ ሰው ራሱ አትመስሉም ብሎ ነው ያላካቸው የኢትዮጵያ ፍርድ ቤት ማለት ነው። እና አላፋታቸውም ነበረ። ከዛ እንደዛ አድርጎ ነው ትቷቸው የመጣው። ከዛ እናቴ ብዙ መቆየት አችልም ነበረ ኢትዮጵያ። ከዛ ትታ መጣች ማለት ነው።
እና ይሄ ሁላ ግን ምንም ፍቺ ሳይኖር ምንም ሳይኖር እንዴት እንደተጋባ እሱም ግራ ገብቶናል። እና ግን አሁን እኔ እንትን ማለት የምፈልገው እናቴን ነግሬያታለሁ። ማለት ሁሉ ነገር በቃ ዛሬ ባዶ አይደለችም። ምክንያቱም 3 ልጅ አፍርታለች። 3 ልጅ ማለት ትልቅ ነገር ነው። ሁላችንም ትልቅ ነን። ትንሿን ብትሆን ከ18 ዓመት በላይ ነው ያላት። አሁን 19 ወደ 20ዋ እየሄደች ነው። እና ደስተኛ እንድትሆን የራሷን ህይወት እንድትመራ ዛሬ ብታያት ማለት ነው ሰውነቷን ራሱ የሆነ ምንድን ነው ቆዳዋ እላዋ ላይ በጣም ከስታ ጥንጥዬ ህፃን ነው የምትመስለው። እድሜዋን ራሷ አትመስልም። ለራሷ መኖር ዝም ብላ ማልቀስ፣ ዝም ብላ ያለፈ ነገር አልፏል። ሁሌ እንላታለን አልፏል፣ ችግር የለም። አንዳንዴ እኮ ተነስቶ ውጭ ወጥተሽ ለስራ ብለሽ ስትሄጂ አክሲደንት ደርሶብሽ በቃ መራመድ ራሱ ማትችይበት ነገር ይደርሳል። እና ደግሞ በቃ ሰው ያስፈልግሻል እንደዚህ ምናምን ብዙ ነገር ይፈጠራል። ዛሬ ተነስተሽ መስራት ትችያለሽ፣ እንደዚህ ማድረግ ትችያለሽ፣ እንደዚህ አብረን እንላለን። በቃ አንቺ ጠንካራ ሴት ነው፣ እንደ ጠንካራ ሴት ነው ማየሽ። ስለዚህ ምከሪያት፣ የሆነ ነገር ብይልኝ ከምታለቅስበት እንድትነሳ እና ምንም ባላን ነገር ደስተኛ እንድትሆን ማለት ነው። እኛን አሰማም መከርናት ምናልናት ተጣልተን ሁላ ነበረ። ግን እኔ በጣም ነው የሚያሳዝነኝ። ሰሞኑ የሆነ ነገር ብላን በጣም ይቅርታ አሳዘነኝ። ምክንያቱም አንቺ ባለሽበት ስለሚመችሽ ነው የሆነ እንደዛ ነገር አለችኝ እና ከፋኝ። ምክንያቱም ምን ያስብላታለሁ? በጣም ነው ማስብላት፣ በጣም ነው የምወዳት እናቴ በጣም ግን ያው እንደዚህ ማለት ከስታ ምናምን ስታያት እናቴን አውቃታለሁ። ገባሽ? ከዚህ በፊት እንዴት በጣም አሁንም ቆንጆ ናት፣ ብከሰም ቆንጆ ናት። ሞዴል ነች ነው የምላት፣ ለእኔ ሞዴል ናት። ገባሽ? እና አሁን እኔ የምፈልገው ከኛ አንዳንዴ ከቤተሰብሽ ስትሰሚው አንድ አይነት አይደለም ከውጭ ከምትሰሚው ነገር። ስለዚህ እስቲ አንቺ እንደ ሴትነትሽ እንደ ልጆች እናትነትሽ ምከሪልኝ፣ እንዳሳያት እባክሽ። ማሪስ ማን ነው ስምሽ? እና ሊስ ነው የሚለው ትክክለኛ አለባለበ ነው። እኔ ይሄ የጥፍር እንትን የምሰራበት አካውንቴ ነው። ኔልስ ባይ አይስ ነው እንጂ ስሜ ሳራ ነው። ሳራዬ፣ እሺ አንቺ የመጀመሪያ ልጇ ነሽ? ነው ሁለተኛ። መንታነን ግን ቀድማ ያወጣችው እህቴ ማርታ ናት። ማርታ፣ ሳራ እና ትንሿ ማናት? ሶስታችሁ ሴት ነው? ሶስታችን ሴት እና በጣም እድለኛ ናት። 3 ሴቶች፣ 3 ጓደኞች፣ 3 እህቶች አፍርታለች። እና እናንተን የመሰላችሁ ልጆች እያላችኋት እናታችሁ ልታዘን አይገባም። በቃ አለፈ እኮ አይደል? ኦልሬዲ በጣም ብዙ አመት ሆኖታል አይደል ይሄ ነገር? አዎ አልፎ ብዙ አመት ማለት ነገሮች ችግሩ ምንድነው? እነሱ ጋር የተፈጠረው ነገር ነገሮች እየተጓተቱ ምን እያሉ እየሄዱ ግን እኔ ትዝ ይለኛል በፊት እሷ ጣሊያን መታ እኛን እያሳደገችን እያለ ትዝ ይለኛል ከሆነ ሴት ጋር እንደሚያወራ የሆነ ዋትሳፕ ላይ ምናምን ፕሮፋይሉ ሁላ ትዝ ይለኛል። አሁን ቲክቶክ፣ ፌስቡክ ላይ ያገኛችሁት የጓደኛዋ ልጆች ባንቺ አባት የሚጠሩት ኦልሬዲ እሱ ልጅ ሆኖ ተገኙ። የእሱ ልጆች ናቸው መሰለኝ። እኛ ቴስት ምናምን ከጓደኛዋ ነው የወለደው ማለት ነው። ከጓደኛዋ ጋር ተው ምናምን በህግ ነው የተጋቡት ሁላ እኮ። ይሄ ነገር ማለት እሷ የከበዳት አሁን ከጓደኛዋ ጋር መሆኑ ነው እንደ ማለት ከዚህ በፊት ሁላ የነበረ ስትሪ መሆኑ ነው። ገባሽ? አብረው እያሉ አብረው እየኖሩ ተደብቁ መሆኑ እና በቃ ይህንን ለሱ ብዙ ነገር አድርጋለ። ለምሳሌ ስንት አመት ሆናቸው ከተለያዩ? ከተለያዩኝ 14 ዓመት እያለን ነው። 14 ዓመት ሙሉ ሙቭኦን ማድረግ አልቻለችም እናትሽ? 14 ዓመት ሙሉ ነው። እኛ እድሜያችን 14 ዓመት እያለ ነው የተለያዩት። አሁን 22 ዓመታችን ነው። 22 ዓመትሽ ነው እና 14 ዓመት ማለት 8 ዓመት ሙሉ አይኖ በጣም ያማል፣ መካድ ያማል። እስፔሻሊ አብረሽ ሪሌሽንሽፕ ውስጥ ሆነው ጓደኛዋን መውደዱ፣ ከጓደኛዋ ጋር ቺት ማድረጉ፣ አሁን እነሱ ወልደው አብረው መኖራቸው፣ እሷ ደግሞ ብቻዋንም ብትሆን ልጆቿ አላችሁ። ሌላ ሪሌሽንሽፕ ውስጥ ለምን እስካሁን አልገባቸው? ለምንድን ነው ሁሌ የምታሰላስለው? ማለት በቃ ልታብሰለስል አይገባም። ልትረሳና እናንተን የመሰሉ ልጆች አፍርታለች። ጥሩ ሀገር ነው የምትኖረው፣ ኢትዮጵያ ውስጥ አይደለም። ፈረንሳይ ጥሩ ሀገር ነው አይደለ? ቅርቅር ብላ ወጥታ ዘንጣ ላይፏን ልትኖር ነው የሚገባው። ይሄ እኮ አሁን እሱ እንኳ ያስደስተዋል።
እኮ እሱም እኮ ነው ያልናት። ጥሎሽ የሄደውን ሰው እኮ ተሽለሽ ነው ማሳየት ያለብሽ። አንድ ወንድ ጥሎኝ ሄዶ እኔ ራሴን ከጣልኩ እኔ በሀዘን 8 ዓመት የእሱን ሀዘን ይዤ ከኖርኩ እሱ ኦልሬዲ ሄዶ ሌላ አግብቶ ወልዶ ህይወቱን እያጣጣመ እኔ ግን በብቸኝነት በሀዘን እየከሳው የምታይ ከሆነ አየሽ ምን እያሳየሁት ነው? ያለ እሱ መኖር እንደከበደኝ እያሳየሁት ነው። እሱ ያለ እኔ ሄዶ እዛ ጋር እየኖረ ህይወት መስርቶ እየኖረ እኔ ያለ እሱ መኖር እንደከበደኝ እያሳየሁት ነው። ሶችን ስሰው እንኳንም ተውኳት ነው የሚለው። ገባሽ? ጠንክረሽ በርትተሽ የተሻለ ህይወት እየኖርሽ ስታሳየው ነው የሚቆጨው ምን አይነት ሰው አመለጠኝ የሚለው። ገባሽ? ስለዚህ ሊሆን የሚገባው እናንተን የመሰሉ 3 ወርቆች ዳይመንዶችን አፍርታለች። በጣም እድለኛ ናት። እንደናንተ አይነት ልጆች ስላሏት በእናንተ በልጆቿ መደሰት። ላይፍ ኢዝ ቢዩቲፉል። ላይፍን ኢንጆይ ማድረግ ከእናንተ ጋር እንደ ጓደኛ መዘነጥ፣ መውጣት፣ መዝናናት፣ መደሰት ነው ያለባት። አንድ ነገርን ይዞ ማብሰልሰል ይሄ አይምሮን ይጎዳል። እንዲህ በቃ ሄደ የሄደን ቻው ብሎ መሸኘት መማር አለብን ከህይወታችን። ግን ይኸውልሽ አንዳንድ ሰው መለወጥ ስለማይፈልግ ምክርና ቡጤ ለሰጪው ቀላል ነው። እንደዛ ነው የእሷ ነገር። ሲባልማ ቀላል ነው፣ አይ ሲባልማ ቀላል ነው የምትሉ ሰዎች ያዙትና ሀዘናችሁን ይብላችሁ። ሀዘናችሁ ልክ ዝገት ብረትን እንደሚበላው ዝገት እንጨትን እንደሚበላው ሀዘናችሁን ታቅፋችሁ ይብላችሁ። ምን አገባን? መለወጥ የሚፈልግ ሰው ግን ሀዘኑን ትቶ መራመድ ወደፊት፣ በቃ ወደፊትና ወደፊት ነው። ሌላ ምንም አማራጭ የለንም። አንዴ እዚህ ምድር ላይ ተፈጥረናል። በህይወት እዚህ ምድር ላይ እስከመጣን ድረስ ደግሞ ብዙ አይነት ሀዘኖች፣ ክህደቶች፣ መካዶች፣ ብዙ ማጣት፣ ማግኘት፣ ብዙ ነገር ያጋጥመናል። ያጋጠመንን ነገር ይዘን እኝኝኝኝኝኝ ብንል እራሳችንን ነው የምንጎዳው። ስለዚህ ወደ አዲስ መራመድ ነው። ጊቭ ሚ 3 of them are mine. Give me. It's okay. Take it. You want more? When you grow up, I will buy you more. Okay, እኔ ፍቅር ኦኬ። እና ማለት ነው በህይወታችን የገጠመንን ነገር ይዘን እኝኝኝ ማለት ሳይሆን አማራጭ የለንም። ወደፊት መራመድ ነው። እና እናትሽ እንትን የወላጆች አስተሳሰቦች ያው ምንድን ነው የድሮ ሰው አስተሳሰብ እንደዛ እንበለው፣ እንደዛ አይነት አስተሳሰብ ነው ያላ። ግን ያው ምንም እኔ አይቻለሁ። ለምሳሌ እኔ በእኔ እድሜ አይቻለሁ፣ ነግራታለሁ እንዴት እንደሆነ እንዴት አይበሏትም። ያው ይሰማታል ለጥሩ ነገርና ያው እፍ ብለሽ የምታወጭበት ነገር እንደሆነ አስረድቻታለሁ። ግን ያው እንደ እንትን ነው እንደ ሼም ነገር የምታየው። ሌላ ብትመልስልስ ነው አተሳሳቸው አምና እንጂ እሱን ለማሳየት ብላ መጀመር የለባት። እሱን ለማሳየት ብላ አይደለም፣ ለራሷ ስትል ነው። ለራሷ ስትል አዲስ ህይወት መጀመር አለባት። ለራሷ ስትል ማንም ሰው ለራሱ ሲል ነው አዲስ ህይወት የሚጀምረው። ከራስ በላይ ንፋስ፣ ከራሴ በላይ የምወደው ሰው የለም እዚህ ምድር ላይ። ልጆቼን ከራሴ በላይ አልወዳቸውም። እኔ እናት ነኝ አይደል? ልጆቼን ከራሴ በላይ አልወዳቸውም። ራሴን ነው መጀመሪያ የምወደው፣ ከዛን ነው ልጆቼን የምወደው። ራሴን ሳልወድ ልጆቼን ልወድ አልችልም። ራሴን ስለምወድ ለልጆቼ ሁሌም ጠንካራ እናት፣ ጎበዝ ሴት፣ ራሷን የምትወድ ራሷን የምትጠብቅ ሆኜ ልጆቼን ማኩራት ነው የምፈልገው። ልጆቼ ስለ እኔ እንዲጨነቁ አልፈልግም። ደስተኛ ሁኜ ህይወት መኖር። ከኔ ከራሴ የሚበልጥብኝ ነገር የለም። ትቶኝ የሄደ ሰው ከራሴ አይበልጥም። ትቶኝ ሄደ አንድ ሰው ከራሴ ማንም አይበልጥብኝም። እኔ ራሴን እመርጠዋለሁ። ሁሌም ራሴን እመርጠዋለሁ። ያ ሰው ሌላ ሰው መርጦ ጥሎኝ ሄዳል። እኔ ለራሴ ያለውለት ራሴ እመርጠዋለሁ። እኔ ያለውልሽ ሀቢባዬ፣ ማንም ይሄድ፣ እኔ ከአንቺ ጋር ሁሌም አለሁ። ማንም አያስፈልግሽም። ምን ያብሬሽ ካለው እላታለሁ። ለራሴ ራሴ እኖርላታለሁ። ራሴን በጣም እወዳለሁ። ስለዚህ መጀመሪያ አንድ ሰው መጀመሪያ ራሱን ሳይወድ ልጆቹን ሊወድ አይችልም። ራሱን ሳይወድ ሌላን ሰው ሊወድ አይችልም። ሶ ማይ ሰልፍ ፈርስት። ሁልጊዜ ለራሴ ቅድሚያ እሰጣለሁ። ራሴን አጽናናዋለሁ። ራሴን አስደስተዋለሁ። ደስተኛ አድርጌ የማኖር እኔ የራሴ ደስታ ኃላፊነት አለብኝ። እኔ ነኝ የራሴን ማስደሰት ያለብኝ። ስለ ራሴ ደስታ ኃላፊነት ያለብኝ እኔ ነኝ። ከማንም በላይ ከፓርትነሬ በላይ እኔ ነኝ ኃላፊነት ያለብኝ።
ሁልጊዜ ከሱ እንዲያስደስተኝ እሱን ብቻ የምጠብቅ ከሆነ ኤክስፔክቴሽኔ እየጎዳኝ ይመጣል። ኢትስ ኦኬ። ፓርትነሬ ስጦታ የማይገዛልኝ ከሆነ እኔ ለራሴ ስጦታ እገዛለታለሁ። ፓርትነሬ አውጥቶ የማያዝናናኝ ከሆነ እኔ ራሴን አውጥቼ ያዝናናለሁ። ሲኒማ መሄድ ካማረኝ፣ ክለብ መሄድ ካማረኝ፣ የአማረኝ ቦታ ገንዘቤን ይችነቀው ራሴ ወጥቼ ተዝናንቼ እመጣለሁ። ሁልጊዜ አብሮን ካለ ሰው የምንጠብቅ ከሆነ መቼም ደስታችን አይሞላም። ሶ በራሳችን ከሰዎች መጠበቅ አቁመን ራሳችን መኖር፣ ራሳችን ማስደሰት፣ የአማረኝን ነገር ራሴ ለራሴ እገዛለታለሁ። ራሳችሁን ፍቅር ስታጠጡት፣ ራሳችሁን ፍቅር ስታጠግቡት ከሰዎች ፍቅር መጠበቅ ታቆማላችሁ። ከሰው ፍቅር የማጠብቁ ከሆነ ደግሞ ኤክስፔክቴሽን የሚባል ነገር እናንተ ጋር ስለሌለ አይጎዳችሁ። ገባችሁ? ስለዚህ ራስን መውደድ ከምንም በላይ እኔ በራሴ አልደራደርም። በጣም ራስ ወዳድ ነኝ። በጣም ነው ራሴን የምወደው። ስለዚህ ራስሽን ውደጂ። ራስሽን በጣም ወደ ምንቀረው። ስለዚህ ማይሰልፍ ፈርስት። ልጆቼ ነገ አግብተው ጥለውኝ ይሄዳሉ። ገባሽ? እኔ ነኝ መቼም ራሴን ጥየውም አልሄደው። ሁሌም ከራሴ ጋር ያለሁት ሶ ከራስ በላይ ነፋስ። ራሳችሁን ውደዱ። አመሰግናለሁ። ይሄንን አሳያታለሁ አሁን ሄጄ ስለማያት። በጣም ነው የማመሰግንሽ። እሺ፣ በጣም ነው ውድድ ማድረግሽ እና ደግሞ በጣም ደስተኛ ነኝ ለትንሹ ቤቢ ለመጣው። ማርያም በሰላም ትማርሽ እና ጥሩ ነገር እንደዚህ ጥሩ ዜና ያሰማን እግዚአብሔር። አሚን ይማር። አንቺ በጣም ጎበዝ ልጅ ነሽ። እናትሽ ነገ ለእናትሽ መፍትሄ ልትፈልጊ እንደመጣች ስታቅ በጣም ትኮራብሻለች። እንዲህ እንደምትጨነቂላት እንደምታዝብላት ስታቅ በጣም ትኮራብሻለች። አዎ ደግሞ አግቢ በያት። ማግባት ስህተት አይደለም በያት። አትፈሪ። መጀመሪያ የምታገባው መች መሰለሽ? መጀመሪያ እሷ ደስተኛ ስትሆን ነው። አንድ ሰው ፍቅረኛ የሚይዘው እሱ ደስተኛ ሲሆን ነው። ብቻሽን ደስተኛ ሳትሆኚ ወደ ፍቅረኛ አይኬድም። እሷ ደስተኛ ሳትሆን ፍቅረኛ ብትይዝ ፍቅረኛዋ ደስተኛ ያደርጋት። ገባሽ? ሰው መጀመሪያ ራሷን መውደድ፣ ራሷን መጠበቅ፣ ራሷን መንከባከብ፣ ራሷን ደስተኛ ማድረግ አለባት። በራሷ ብቻዋን መጀመሪያ ደስተኛ መሆን አለባት። ከዛን ፍቅረኛ የሚባለው ነገር ይመጣል። እሷ ደስተኛ ስትሆን አትራክት የምታደርገው ፍቅረኛም ደስተኛ ነው። አሁን እሷ እንደዚህ ሀዘንተኛ ሆና ፍቅረኛ ብትይዝ ሀዘንተኛ ፍቅረኛ ነው የምትይዘው። ገባሽ? ስለዚህ መጀመሪያ አሁን እሷ ደስተኛ መሆን ያለባት፣ ራሷን መውደድ፣ ለራሷ ዋጋ መስጠት። በጣም እድለኛ ናት። በረከቶቿን ትቁጠር። እሺ፣ ያሏትን በረከቶች እናንተን 3 ልጆቿን በረከቶቿን ያለችበትን ህይወት ገባሽ? ያለችበት ህይወት ጥሩ ሀገር ነው የምትኖረው። ጥሩ ህይወት አላት አይደል? ሀገር፣ ስራዋን፣ ቤቷን አፕሪሼት ታድርግ። የሰው ልጅ ደስተኛ ለመሆን ከማመስገን ነው መጀመሪያ ያለበት። ደስተኛ መሆን የፈለገ ሰው መጀመሪያ በረከቶችን ይቁጠር። ገባሽ? እኔ በጣም ብዙ ችግር ስለምሰማ በጣም ህይወቴን አፕሪሼት አደርገዋለሁ። በረከቴን እቆጥራለሁ። ትዳሬን፣ ቤቴን፣ የምኖርበትን ሀገር በጣም እድለኛ ነኝ ኢትዮጵያ ውስጥ ባለመኖሬ። ከኢትዮጵያ የተሻለ ሀገር ካታር የምትባል ሀገር በመኖሬ፣ ጥሩ ሕክምና ያለበት፣ ጥሩ ትምህርት ለልጆች የማገኝበት፣ ሴፍቲ ያለበት፣ መብት የሚከበርበት ሀገር በመኖሬ አፕሪሼት አደርጋለሁ። ገባሽ? ህይወቴን፣ ፈጣሪን አመሰግነዋለሁ። ይህን ህይወት ስለሰጠቀኝ፣ ስለፈጠርከኝ፣ ጤነኛ ስላረከኝ፣ ሙሉ አካል ስለሰጠኝ፣ ትዳር ስለሰጠከኝ፣ ጥሩ ባል ስለሰጠኝ፣ ጤነኛ ልጆች ስለሰጠከኝ፣ በቃ እያንዳንዱ የምበላውን ምግብ ይህን ምግብ ስለሰጠከኝ ብዬ እያንዳንዷን ነገር በህይወቴ አፕሪሼት አድርጌ ፈጣሪን አመሰግናለሁ። ለዛ ሙሉነት ይሰማኛል፣ ደስተኛ ሆናለሁ። ገባሽ? ስለዚህ ከማመስገን ተጀምር። ህይወቷን ያላትን በረከቶች እየቆጠረች ፈጣሪዋን ታመስግን። ከዛ ደስታ ይመጣል። ይሰማታል። እሺ አቡዬ፣ አመሰግናለሁ በጣም ለምክርሽ። መልካም ምሽት ይሆንልሽ። ውሃ ጠጪ፣ ረፊ በደንብ ብይ ደግሞ። እሺ፣ ውሃ በደንብ እየጠጣሁ ነው። አንድ ጨርሼ ሁለተኛዬን ጀምሬያለሁ። ጎበዝ። በቀን 3 ሊትር ነው የምጠጣው። እሺ ማሬ፣ በቃ እሺ። መልካም ምሽት ይሆንልሽ። በጣም ነው የማመሰግንሽ። እግዜር ከፈቀደ ደግሞ እሷ ራሷ መታ ጥሩ ሆና ቆንጆ ሆና ምናምን እንደዛ አመጣልሻለሁ። እሺ እናት። እሺ ማሬ፣ መልካም ምሽት። ላንቺ ምን ይማር ባይ ጋይስ። ዲቦ እየጠራችሽ ነው ያላችሁ።
እሺ ይህንን አካውንቴን ከማውጣቴ በፊት ገስት ላይ ያለውን አካውንት ፎሎ አድርጋችሁታል? ሁላችሁ ባካፕ አካውንቴን ፎሎ አድርጋችሁታል? ባካፕ አካውንቴን ፎሎ ያላደረገ ሰው ካለ ፎሎ ያድርገው። ምንድነው አንድ ቁጥር ንጽፉት? አልገባኝም። ይህንን ልለቅለው ነው ከገስት ላይ ፎሎ አድርጉት። ሰከንድ አካውንቴን ፎሎ ያላደረጋችሁ ካላችሁ ሁላችሁም ፎሎ አድርጋችሁታል? ኦኬ ሁሉም አድርጎታል። ጌም እየጫወተች ነው። ጌም እንጫወት እያለች ነው እያሉ እኮ ኮመንት ላይ እየጻፉልኝ ነበር። እኔም ጌም መግቢያ ሰዓት ደርሷል። የምንጫወትበት ሰዓት። እስቲ ጋላሪ ሙሉልኝ ውዶቼ። ደቦል ያለው ቤቢ ላዮን ደቦል ጢኒጧ ያላችሁ ሙሉልኝ። ጀት ያላችሁ ሙሉልኝ። ጨረሳችሁ ልንቀለው። ፈረንሳይ ሀገር ነበረ። አሁን ከዚች ከተማ ከአክስቴ ባል ጋር ተቀይረን ወደ ማርቲኒክ የሚባል ሀገር ሄድን ማለት ነው። እዛ ትምህርት ቤት ተማርኩኝ ምናምን። ከዛ ፍቅረኛ ወይን አገኘሁኝ እዛ ማርቲኒክ ማለት ነው። እንታገኘሽ መንገድ ላይ ሬስቶራንት። እሱም ይኸውልሽ እንትን ምንድን ነው አሁን እዚህ ፈረንሳይ ሀገር ሶስተኛ በአማርኛ በስንተኛው እንደሆነ አላውቅም፣ ግን የሆነ ደረጃ ላይ ስደርሺ ሊሴ ከመግባትሽ በፊት የመጨረሻ ዓመት ላይ ኮሌጅ ነው የሚባለው በአማርኛ። አሁን እዛ ላይ ስደርሺ እንትን ማድረግ አሁን ስራ ወደ ትምህርት መግፋት ካልፈለግሽ እንትን ታደርጊያለሽ። ፎርማሲዮን የሚባል ነገር አለ። እሱን ፎርማሲዮን እኔ ፀጉር ቤት መስራት ፈለግኩኝና እሱን ፀጉር ቤት መስራት ምናምን ስጀምር ትምህርት ቤት ነው። ያው ትምህርት ቤት 15 ቀን ትመሪያለሽ፣ ከዛ ደግሞ ፀጉር ቤት ትሰሪያለሽ ማለት ነው። እንደዚህ ነው እና እስከ 3 ዓመት ድረስ። ከዛ ዲፕሎም አለሽ፣ በዲፕሎምሽ ትሰሪያለሽ ማለት ነው። አሁን ከ18 እንደዛ ማድረግ ትችላለሽ። 16 ዓመት ሲደርስሽ ህግ ነው የፈረንሳይ። አሁን እዛ የምሰራበት ቦታ አፕሮንቲሳጅ የማደርግበት ቦታ የሆነች ልጅ እዛ ምሰራ ልጅ እሷ የሆነ ልጅ ፍቅር ይዟት ከእሷ ጋር ሲሄድ የእሷን ከእሷ ፍቅረኛ ብላኝ ከእሷ ጋር ሲሄድ እኔ ደግሞ እዛ ሰው አንዱ የኔ ፍቅር ያዘው። አሁን በቃ እንደዛ ነው ማለት ነው። ከልጅ አባት ጋር የተገናኘ ነው። ከዛ እኔ ትምህርት ቤት ስለነበርኩኝ ቤተሰብ ምናምን ስላልፈለገ ምናምን 18 ዓመት ምናምን እስከሚሞላሽ ምናምን ስናምን ሲባል ከዛ 18 ዓመት ሲመላኝ እኔ መጀመሪያ ወደ ፈረንሳይ ቱሉዝ የሚባል ከተማ ስንመለስ በሶስት ዓመት ነበር የምንቀያየረው ማለት ነው። ከዛ እኔ ተመልሼ ከእሱ ጋር ልጅ ወለድኩኝ። ብራይፍ ከእሱ ጋር ልጅ ወለድኩኝ። ትንሽ ከእሱ ጋር ቆየው ምናምን። ከዛ አልተስማማንም። ተመልሼ ወደ ፈረንሳይ መጣሁኝ ማለት ነው። ከዛ ሌላ በቃ እንደገና ኑሮን ከሀ ብዬ ጀምሬ ምናምን ሌላ ሰው አገኘና አሁን ምነግርሽ ስለ ሁለተኛው ፍቅረኛዬ ነው። እሺ የመጀመሪያው ፍቅረኛሽ ኮሌጅ እና ይሄ ምንድን ነው ሙያ ምናምን ኢትዮጵያ አሁን ሙያ ቴክኒክ እና ሙያ እንደሚባለው ቦታ ላይ ለመማር ሄደሽ እንዳንቺ ተማሪ ተዋውቀሽ ሳትጋቡ ወልደሽ ተለያያችሁ? ኤግዛክት። አሁን ወደ ሁለተኛው ሄደ። አሁን ከዛ በቃ ከሱ ጋር ተለያየ። ወደዚህ ተመልሼ ልጅን ይዤ ቤቤ ነበረ ልጁ ገና እንትን ወደ ፈረንሳይ ሀገር መጣሁኝ። ከዛ ስራ እንደ አዲስ ጀመርኩኝ። ሌላ ትምህርት ቤት ደግሞ ገባሁኝ። ከዛ የራሴን በቃ ቤት ምናምን ሁሉ ነገር ኦኬ ካደረኩኝ በኋላ አሁን ፍቅር ያስፈልገኛል፣ አንድ ወንድ ያስፈልገኛል። ከዛ ይህንን አገኘሁኝና በጣም ከዛ ከመጀመሪያ ከልጅ አባቴ ምን አይነት ሰው መሰለሽ ልነግርሽ አልችልም። በጣም ጥሩ ሰው። እኔ ሰው እንደዚህ ወዶኝ አያውቅም። ሁሉ የፈለግኩትን ነገር አንድ ነገር ገና ሀስል በቃ ለእኔ ምግብ የሚሰራው እሱ ነው። ቤት የሚያጸዳው እሱ ነው። እኔ ትምህርት ቤት እዛም እሱም ይሰራል። ሁለታችንም እንሰራለን። የተዋወቃችሁ? አሁን ከእሱ ጋር የተዋወቅነው በሆነች በትምህርት ቤት በኩል ጓደኛዬ። ከዛ ያው እዚህ እኮ በብዛት ጓደኛሽ እኮ ሲንግል ነው ጥበሹ ብላ ቁጥሩን ሰጠች። ኋላ በሰው ተዋወቀን ኋላ እንደዛ። ከዛ ከእሱ ጋር 10 ዓመት ከእሱ ጋር አብረን ቆየን ማለት ነው።
10 ዓመት ቁጭ አለን። በጣም በጣም ጥሩ ልጅ ነው፣ ግን ቤተሰቦች አሉት እና ቤተሰቦቹ እናትየው በጣም በመሀላችን ትገባለች ምናምን። እኔ እንግዲህ ጥቆር ያልኩኝ ነኝ፣ እነሱ በቃ እንደዚህ አይነት ነገር በቃ ጭቅጭቅ ነገር ገባ። እሱ ደግሞ ግን አንድ ላይ ነው ኖርን። እኔ ቤት ነበረ፣ በዛ እኔ የተከራየሁበት ቤት ነበረ አብረን የምንኖረው። ከዛ የራሱ ቤት አለው እና ከ3 ዓመት እኔ ቤት ከተገባን በኋላ ከኖርን በኋላ ነይ እዛ ቦታ እንሂድና እኔ ቤት እንግባ ምናምን። ሌላ ከተማ ነው ማለት ነው እሱ ያለበት ቤት እና ለእኔም ለስራም ይመቸኛል። እሱ ወደ እኔ አሁን ያለሁበት ቦታ ስዊዘርላንድ አጠገብ ስለሆነ እሱ ስዊዘርላንድ ነው የሚሰራው እና እዚህ ቦታ ከገባሁኝ እኔም ለስራ ቆንጆ ነው። ለአንቺም በቃ 50-50 አንቺም ብዙ እንትናቲም እና 300 ኪሎ ሜትር ነበር ርቀቱ ማለት ነው አሌረቱ ሄዶ መመለስ የሚያደርገው። አሁን 3 ዓመት በቃ በጣም አሰብኩኝና እሺ ብዬ እሱ ቤት ገባሁኝ። ወንድ ቤት መግባት እፈራለሁ እኔ ገባሽ? በጣም እፈራለሁ። ለምን? መጀመሪያ በልጅ አባ ስለደረሰብኝ፣ ሁለተኛ ከወንድ ቤት አልገባም ብዬ ነው በራሴ ምዬ የተለያየሁት ማለት ነው። አሁን እዚህ መጣሁኝና እሱ ቤት ገባሁኝ ማለት ነው። አሁን እሱ ቤት ስገባ በቃ ነገሮቹ በትክክል ቆንጆ፣ ቤቱ ትልቅ ነው ምናምን፣ ምንም ችግር የለም። ሁለታችንም እንሰራለን፣ ሁሉ ቆንጆ፣ ምንም ችግር የለም። ከዛ እዚህ ቤት የመጣነው ቤቱን ለ2 እንግዛ ብሎኝ ነበረ ገባሽ? አሁን እኔ ደግሞ እሺ አልኩኝና በዛ ነበር። ከዛ ቤቱን እንግዛው ምናምን ስለው ቆይ ዛሬ የሚቀጥለው ገና ነገሮቹ አልሆነም ምናምን እያለኝ በቃ ነገሮቹን እንትና አባለው ማለት ነው። አሁን እዚህ ሀገር የዚህ ሀገር ህግ አለ። አሁን የዚህ ሀገር ህግ ከዛ ስራ ቦታ አደጋ ያደርግና ስራ ያቆማል። መሄድ አልቻለም። ከዛ መሄድ ሳይችል እኛ እዚህ በቃ ምንም አይደለም ብለን እኔ ማለት ኦኬ ብዬ ተቀበልኩኝና፣ ግን አንዳንድ ጊዜ የኔ አክሰንት ምናምን የማይገባችሁ ከሆነ ንገሩኝ እሺ። ብዙ አለፈልፍም። አሁን አቆማለሁ ማለት ነው። አሁን እንደዛ አደጋ ሲያደርግ እሱ ስራ ቆመ እስከ 4 ዓመት ድረስ። ከዛ ቤቱን የገዛበትን መክፈል አልቻለም ማለት ነው። እና በዛን ሰዓት የዚህ ሀገር የኔ ስም የለበትም፣ ቤቱ ይወሰድበታል ማለት ነው። አሁን ከዛ ምን አለኝ በቃ አለኝ ይህ ነገር ቤቱን እንደዚህ አሁን የዚህ ሀገር እንደዚህ ሊኪዳሲዮን ጁዲሲያር የሚባል እንደ ሁሉ ሀገር ነው። ቤቱን የማትከፊ ከሆነ በተወሰነ ሰዓት ላይ መጥተው ይወስዱብሻል። አሁን ከዛ እሱን ግን በጣም ረጅም ነው ፕሮሴሱ፣ በጣም ረጅም ነው። እስከ 2-3 ዓመት ድረስ እንትን ይላል። አሁን ከዛ ቤቱ እንደዚህና እኔ ደግሞ በቃ ይህን ቤት እገዛለሁ ብዬ የራሴን ካንዲዳ አደረኩኝ። እገዛለሁ ብዬ ወረቀት ልክ ያለው እሱን ትሪት እያደረጉት ነው እነሱ። ግን ብዙ ሰዎች እንደዚህ አይነት ነገር ለመሰለሽ አንድ ቤት እንደዚህ ምናምን ሲገዛ በትንሽ ዋጋው ስለሚቀንስ ብዙ ሰው አለ እዛው ገበያ ላይ እና በዛም ሰዓት እኔ ወረቀት ልክ ያለው ነገሮቹ እንዴት እንደሚሆን አናውቅም ምናምን። አሁን ከዛ አንድ ቀን ጠዋት በቃ በቃ የሆነ ችግር መጣብን። ከዛ በዛ ነገር ትንሽ መቀያየም ጀመርን እና አንድ ቀን ጠዋት እንደዚህ ያለኝ እኔ ዛሬ ጓደኞቼ ጋር ሄዳለሁ ብያልኩት እና ጓደኞቼ እህት አለችኝ ደግሞ ከእህቶቼ ጋር ሄዳለሁ ስለው ኦኬ ትሄጃለሽ ግን ስራ ቦታ እኔ አደርስሻለሁ ጠዋት አለኝ። ኦኬ ታደርሰኛለህ ጠዋት? እርግጠኛ ነኝ እኮ ሄጄ መመለስ እችላለሁ፣ ምንም ችግር የለም፣ ትራንስፖርትን ቢኖረኝ አይ እኔ ወስድሻለሁ አለ እና ጠዋት ስራ ቦታ ወሰደኝና 14 ሰዓት ላይ ስለምጨርስ 14 ሰዓት ላይ መጥቼ ወስድሻለሁ፣ እኔ ግን 14 ሰዓት ላይ ካልመጣ ባቡር ያመልጠኛል እና ቶሎ መምጣት አለብን ምናምን አልኩት። አሁን 14 ሰዓት ላይ አይመጣም። ይቅርታ ቴንኪው ዱዱ አልኩት። እሺ ይቅርታ አላህ 14 ሰዓት ላይ ከዛ ይመጣልሻል። አልመጣም። ከዛ ስደውልለት በጣም ተናደደ። አንቺ እኔ እኮ መንገድ ላይ ነኝ ያለሁት ለምንድን ነው የምትደውይው ምናምን አለኝ። እንዴ ታዲያ 14 ሰዓት እኮ እመጣለሁ ብለኛል። እኔ እንደዛ እኮ ባትለኝ ኖሮ የራሴን ስራ ቦታ ሂጄ በራሴ ሄድ ነበረ ቦታው። ግን አሁን አንተን እየጠበኩ ስለሆነ ትራንስፖርት እንዲያመልጠኝ ስለማልፈልግ ኦኬ በቃ በ3 ደቂቃ እመጣለሁ አለኝና እኔ ደግሞ እስከ 3 ደቂቃ ድረስ መንገድ ጀመርኩኝ ማለት ነው እሱን እየጠበኩት። አንቺ
መኪናው እንደ በቃ ሊገጨኝ ምንም አቀረም አጠገቤ አድርግና መኪናዋን አቆማት። አሁን ጅዲ መኪና ውስጥ ገባሁኝና ጅዲ ለምንድን ነው የምትናደደው? ምን ሆን ካልኩት እንዲ ምንድን ነው የሚያናድደ? አይ አንቺ ነሽ ስትሬስ ታደርጊኛለሽ እና እመጣለሁ ብዬሽ 3 ሚኒት ነው ኦኬ አሁን ተባባልኩኝና ከዛ እኔ ደግሞ ስራ ቦታ እኔ አኳሪየም አለኝ ቤቴ። አሁን እዛ ስራ ቦታ የሆነ ሰው እዚህ ስራ ባልደረባ ትንሽ አሳ ይሄ አኳሪየም የሚደረገው እሱን ሰጥሻለሁ ብሎኝ ነበር። እሱን እዚህ ጋር አስቀምጥልሻለሁ ብሎኝ ነበር። የዛ ቀን አጅ ኦለላ ረሳሁት የኔን አሳዎች መውሰድ አልኩኝና ጠብቀኝ አልኩት። እዚህ እሱን ጠብቀኝ መኪና ውስጥ ጠብቀኝና እኔ አሳው ወስጄ እመለሳለሁ። ሄጄ የአሳውን ሳየው አሳ የለም። ስመለስ እሱ ከቴሌፎን እንደዚህ ተክ እየጻፈ ነው፣ ቴክስት እያደረገ ነው። እኔን አላየኝም መኪና ውስጥ መግባቱ ማለት ነው። አሁን አንተ ከማን ጋር ነው የምታወራው ስለው አሁን ከእናትህ ጋር አይደለም እያወራ ያለሁ ስለው እና እኔ ማውራት ያለሁት ከእንትን ምንድን ነው ከሴት እንዴ ከሴት ጋር ታወራለህ? ኦኬ በቃ አንቺ ተጨቃጨቀን። ከዛ ወደ ቤት በቃ አልኩኝ። እኔ ትራንስፖርት የትም አልሄድም፣ ወደ ቤት ውሰደኝና አንድ ጊዜ ወደ ቤት ከገባም በኋላ ምን አልኩት፣ አንተ እዚህ ቤት ትተኛለህ ነገሮቹን እስከምናረጋጋ ድረስ። አሁን አርብ ቀን ነው፣ ዊኬንድ ነው፣ እኔ ሄዳለሁ ብያለሁ። ስመለስ እንነጋገራለን። እስከዛ ድረስ አንተ የልጃችን ቤት ትተኛለህ፣ እኔ ደግሞ እዚህ ስንመለስ እናወራለን በቃ አልኩኝና ሴት ይህንን ነገር ትፈልጊያለሽ? አንቺ ደግሞ እኔ እንዲሄድ ከፈለግሽ አለኝ። እኔ ደግሞ አሳይሻለሁ፣ እሄዳለሁ። የእሱን ሻንጣ ወሰደ፣ የእሱን ልብስ ከተተና ሄደ። እኔም በቃ ተናደርኩኝና ትራንስፖርት አምልጦኛል። የኔ መኪና ሌላ ከተማ ነው፣ በጣም የ2 ሰዓት ምናምን ከተማ ነው። የኔን ውሻዬን መኪና ሁሉ ያስኩኝና ሄድኩኝ። ከዛ ስመለስ አንድ ቀን ዊኬንድ ስመለስ የለም። 1 ወር አለፈ፣ አንነጋገርም፣ አንጫጫህም፣ ምን አንልም። በቃ ይህንን አንድ ሰው እንደዚህ የኔ እጮኛዬ እመጣለሁ ብሎ እያስፈራራኝ ነው ስላቸው እነሱ ወረቀት አደረጉልኝና በዚህ ቀን ምናምን ከዛ እሱን በሜይል ላኩለት። ከዛ የቤቱን ቁልፍ ቀየርኩት። ምን አልኩኝ መሰለሽ? እሱ የማያውቀውን ነገር እሱ እንደዛ እያደረገ እኔ የቤቱ እድል ደረሰኝ ማለት ነው እንድገዛው። ከዛ እቀጥላለሁ። እሺ ይሰማል? ይሰማል። ኦኬ ሶሪ። አሁን ከዛ እኔ እስከዛ ድረስ እንደዛ እስከሚሆን ድረስ ወረቀት ተላከልኝ። ይሄ ቤቱ እግዚአብሔር ይመስገን ለእኔ ተሰጠኝ። እሱ ሳያቅ የቤቱን ፈረምኩኝ። ይሄ ቤቱ ተገዛ። አሁን መጨረሻ ላይ እሱ አያቅም። እሱ ምን አለኝ፣ በጣም የዛን ቀን አስፈራራኝ። እመጥቼ እቃዎቹን ምናምን ሲል እኔ ያንን አቴስታሲዮን እየገዛሁበትን ላኩለት። ከዛ በቃ እሱን ሲያየው እንዴ አንቺ ቤቱን መቼ ነው የገዛሽው? ደነገጠ። መቼ ነው የገዛሽው? አሁን በቤቱ የተገዛው በዚህ ቀን ነው ተባለ። እና ይሄንን የማስተምረው ነገር በአጭሩ ብዙ መቆየት አልፈልግም። አንድ ሴትም ያፈለገ በትንሹም በትልቁም እድላችን ጥሩ ሰው ከሆነን ሁሉ ነገር ጥሩ ነገር ወደኛ ይመጣል። እና በቃ መስራት አለብን፣ መታገል አለብን ልል ነው። እሺ እዚህ ቤት የገባሁት በጣም ነው ማመሰግንሽ። አመሰግናለሁ ሀብዬ። ከዚህ ከሁለተኛው ግን አልወለድሽም? ኖ አልወለድኩም። ፈለግን በሆነ ሰዓት ግን እኮ እንደዚህ በቃ ልጅ ቆንጆ ነው በእውነት ለሁሉ ሰው ልጅ ሞክራለሁ። ግን በሆነ ሰዓት ሞክሬ ነበረ ልጅ ፈልገን፣ ከዛ በቃ አልተሳካልኝም፣ ተውኩት። ከመጀመሪያው የወለድሽው ስንት ዓመት ሆነው? ከመጀመሪያው ፍቅር አሁን የመጀመሪያው አሁን ወጣት ነው በላ 15 ዋው አድጎልሻል። በስንት ዓመትሽ ነበር የወለድሽው እሱን? እኔ ገና እሱን የወለድኩት በ23 ዓመቴ ነበረ እሱን የወለድኩት። አሁን ሳታስቢ
አሁን ለምን መሰለሽ አሁን እሱ ተለያይተናል ከእሱ ጋር ከዛ ኮንታክት ማድረግ ጀመርን። በጣም አዘነ። እንደዚህ አድርጎኝ ብቻዬን ትቶኛል ለመሄዱ ምናምን። እኔ ደግሞ አሁን በጣም ብዙ ስራ ምናምን ስላለ ብዙ ሬስፖንሳቢሊቲ ምናምን ስላለ እና ለጊዜው ልጅ ምናምን አላስብም፣ ግን ልጅ ላይ ያላቸው ብዙ እፈልግላቸዋለሁ። ለእኔ እመኝላቸዋለሁ። ኤግዛክት አሁን 12 ዓመታችን ሆኜ ነው። ግን በ12 ዓመትሽ ሄደሽ እስካሁን ድረስ እንዴት አማርኛ አልጠፋብሽም? አማርኛ ያልጠፋብኝ እምልሽ አክስቴ ሀበሻ ናት ያስመጣችን። አሁን ከአክስታችን ጋር እናወራለን። አንቺም ሀበሻ ነች ማሬ፣ አንቺም እኮ ሀበሻ ነሽ። አንቺም ሀበሻ ነሽ። እንኳን አይ እኔ ማዘር ምናምን ስለሞቱ ገባሽ ብዙ ይሄ ኮንታክት ምናምን በቃ ባላ ብዙ እና ሰው ሲኖርሽ እኮ ነው። ግን አሁን ብዙ የሀበሻ ምናምን ጓደኞች ምናምን ስላለኝ ሰባ አወራለሁ። ግን መተሽ አታውቂም ኢትዮጵያ? አራራ ሁልጊዜ የዛሬ አመት ማርች ላይ ኢትዮጵያ ነበርኩኝ ለ2 ሳምንት። ዘመዶች አሉሽ ኢትዮጵያ ውስጥ? እኔ ሆቴል ነው የሄድኩት። እዛ ሲሄድ ግን ጓደኞች ዘመዶች አሉኝ። አዎ በጣም እነሱ ቤት ዘመድ ቤት ምናምን አላርፍም፣ ግን አሉኝ። ያ ሆቴል ነው የምታርፊው። ከዛ ከዘመዶች ጋር ትገናኛለች። ምን ትወጃለሽ ከምግባችን? ከኢትዮጵያ የኛ ምግብ ሁሉ ነገር እንደ እሰራለሁ እኮ ቤት። ለምሳሌ ምን ማብሰል ትችያለሽ? አሁን ሽሮ፣ ምስር ወጥ፣ ጎመን ሁሉ ነገር አበስላለሁ። ዶሮ ብቻ ነው የማልችለው እና እንጀራ መጋገር። እሱንም ከዩቱብ መማር ትችያለሽ። ዩቱብ ላይ ያለ ሞከርኩኝ። እንደውም በጣም ብዙ ጊዜ ሞከርኩኝና ከእንጀራ እምቢ አለኝ። በቃ ተውኩት። አሁን ግን የዛሬ ስራሽ ምንድን ነው? እኔ ነርስ ነኝ፣ ሆስፒታል ውስጥ ነው የምሰራው። ኦኬ እኮ በምንድን ነው የምትዝናኙ? ቦይፍሬንድ ከሌለሽ በምን ትደሰቻለሽ ከስራ በኋላ? አውላላ አሁን እኮ ምልሽ አሁን ቦይፍሬንድ ስፔሲያል ሞ አያስፈልግም። ጓደኞች ካሉሽ በደምብ እኔ ዘመዶች እኔ እህት ያለች አጠገቤ ቦይፍሬንድ ያለ ያስደስታ ነው። ለጊዜው እምልሽ ለጊዜው ይኸውልሽ ይሄ የኔ እጮኛ 10 ዓመት ነው እና ሁሉን ነገር እምልሽ ካለኔ ዊኬንድ እንኳን ተለያይተን አናውቅም። 10 ዓመት እንግዲህ አብረሽው የተቀመሽው ሳትለያይ እንደዚህ በቃ ዊኬንድ እንደዚህ ኩርስ አሁን ለምሳሌ ጀስበና ነው ጀብዘና ይሄ ምግብ የሚሰራበት የሚገዛበት አሁን እሱ ራሱ አብረን ነው የምናደርገው። አንድ ተለያይታችሁ አሁን አይደለም በፊት እያለን ማለት ነው። እና ከአንድ ወንድ ልጅ ጋር ደግሞ እሱ በጣም እንደዚህ ሰው እንደዚህ ወዱኝ አያውቅም በህይወት እግዚአብሔርን። እንደዚህ ገና ከጠዋት እንደዚህ ተኝቼ ውዱድ አሁን ለምሳሌ ተኝቼ ከእንቅልፌ ስነሳ እሱ ቤት አጽድቶ ኳሰው አለ የፈረንሳይ ሀበሻ ነው አይደለም ኳሳውን ገስ አበሻ ቢሆን አንቺ ተኝተሽ እሱ ተነስቶ ቤት አያጸዳም። ግዳይ ከበሻ ጋር ቤቱ ማዚ ነው የሚልሽ ነው። እሱ ቤቱ መጀመሪያው ሲወለድሽለት ፍቅረኛሽ እሱ አይደለም። እሱ ማርቲኒኬ ነው። አሁን ማርቲኒኬ የሚባል ሀገር አለ። አዎ ትንሽ ነጥብ ናት። እንደዚህ በዓለም ማፕ ላይ ስታያት እንደዚህ ነጥብ ናት ሀገሯ እኮ አውሮፓ ነው። የፈረንሳይ ዴፓርተማው ነው፣ ግን ከአሜሪካን አጠገብ ኦዞንቲ ነው አጠገብ። ይህኛው ሁለተኛው ፍቅረኛሽ ምንድን ነው? 10 ዓመት ይቆያል። እሱም ፈረንሳዊ ነው። እሱ ፈረንሳዊ እንደዚህኛው እና ይህንን ላጫውታችሁ ነው እንጂ አበሻ ቢሆን ኖሮ አንቺ ተኝተሽ እሱ ተነስቶ ቤት አያጸዳም። እንደዚህ 10 ዓመት እንደዚህ እየተደረግኩኝ ነው የኖርኩት። ምግብ እየሰራ ምግብ እንኳን ኩሽና እኔ ገብቼ አላውቅም። እሱ ነበር የሚሰራው ሁሉ ነገር ደግሞ አንድ ነገር ስል እንደዚህ በእውነት እንደዚህ እና በጦርነት አሁን ለምሳሌ እንደዚህ ያለ ነገር የሆነ አገር ጦርነት ተጀመረና በዛ በቃ በፖለቲካ ምናምን በጣም አልተስማማንም። ስንጨቃጨቅ ሁልጊዜ መጨቃጨቅ መጨናነቅ ምናምን ሆነ።
ከዛ በቃ በትንሹ መጥፎ ነው። ባልና ሚስቶች ስለ ፖለቲካ እንዳታወሩ እሺ። ሰውን ያለያያል፣ እኛን አለያየን ይሄ ነገር በቃ ፖለቲካ ነው እንዴ? ሌላ ሴት አውርቷል እንዴ? ተለያየ? ኖ ሌላ ሴት ምን አለኝ መሰለሽ? ከዛ ቆይ ነገሮቹ ልጨርስልሽ። እንትኑን ብዙ እንዳላራዝመው ብዬ አቆምኩኝ። ሌሎች ሰዎች ሊኖሩ ይችላሉ። አንፌት እሱ ሴፕተምብር ላይ እንደዛ ወረቀት አደረገልኝና ከዛ በቃ ደነገጠ። ቤቱን ገዛሁት ስለው እንዴት ስትገዢ እንኳን እንዴት ቴሌፎን አድርገሽ አልነገርሽኝም ምናምን አለኝ። እኔ ደግሞ እንዴት አንተ ቤቴን ብቻዬን ትተኸኝ ሄድክ እንደዚህ ዝም ብለህ ብዬ በቃ በሱ በጣም እንትን አልኩኝና ከዛ ዲሰምበር ላይ ከእናትና ከአባቱ ጋር መጡ ቤት ማለት ነው። እና አባትየው አለኝ አንቺ አለኝ እኔ በጣም በቃ ከአባቱ ጋር በጣም እንዋደዳለን፣ በጣም ያከብረኛል፣ በጣም ጥሩ ሪላሲዮን አለን ሁለታችን ማለት ነው። አሁን ከዛ አንቺ ምናምን ብሎስ እና እኔ አለ ልጄ አንድ ቀን ከሴት ጋር አይቼው አላውቅም ከአንቺ ጋር ከተለያየ እኔ ፕሮሚ አደርግልሻለሁ በቃ እናትና አባቱ ናቸው የነገሩኝ። እና እሱ ከዛ መጨረሻ ላይ እሱ እኮ አለኝ አንቺ እንደዚህ ሁልጊዜ ስለ ፖለቲካ ስንናደር ስንጣላ ምናምን እኔን ተውሽኝና እኔ ደግሞ ከሰው ጋር በኦንላይን መነጋገር ጀመርኩኝ እንጂ እሷን አይቻት አላውቅም አለኝ። ምን ወንድ እንኳን ይሁን ከኦንላይን በቃ የሆነ ኮንፎርት ለማድረግ እንድታደርገኝ ሰው ፈለኩኝና ከእሷ ጋር ማውራት ምናምን ጀመርን። ግን እንደውም ከአንቺ ጋር ከተለያዩ በኋላ ከእሷ ጋር ማውራት አቆምኩኝ። ዣሜ ከሱ በቃ አንቺን ትሮምፔ አድርገሽ አላውቅም አለ። ቶምፔ ምን በፈረንሳይኛ ቺት አድርጌብሻል አላውቅም። ስለዚህ ቺት አድርጌብሻል አላውቅም። አንቺ እኔና አንቺ ስንጣላ ከአንቺ ጋር ስለተኮራረፍን ላይክ እንደ መደበሪያ ነው ከእሷ ጋር ሳወራ የነበረው እንጂ በአካል አግኝቻት አላውቅም ነው። ኤግዛክት እንደዛ አለ። እሺ ታዲያ ቆይ የሰው ልጅ አብሮ ሲኖር በማንኛውም አጋጣሚ ሊጣላ ይችላል። እኔና ባሌ አንድ ቀን 2 ቀን ስለተኮራረፈን ያንን አጋጣሚ ተጠቅሞ ሌላ ሰው የሚያወራ ከሆነ ዚዝ ናት ኦኬ። ታማኝ አይደለም እንዴ? ባሌ 2 ቀን አኮረፈኝ ብዬ መጽናኛ እሱ እስኪያናግረኝ ብዬ ሌላው እንዳወራለሁ ይሄማ ትክክል አይደለም። ትክክል አይደለም። ልክ ነው። እኔ እንደዛ ከሰው ጋር ካወራ እንዴት ነው ቺት እንዳደረገሽ ቁጠሪው አንድ አይነት ነው። ለእኔ አንድ አይነት ነው። ለዛ ነው እንደዛ አለኝ። አንቺ አላደረኩኝ እኔ በቃ እኔ ከሰው ጋር ማውራትም ማግኘትም ሁሉም ያሰበን ያደረገም ያወራም ሁሉም አንድ ነው። ቺት ነው። አዎ ትክክል። እኔም እንደዛ ብዬ ነው ማስበው። እና በቃ ከዛ የሆነ ነገር ተሰበረ መሀላችን ማለት ነው። በቃ አለቀ የታሪካችን እንደዚህ በማይመስል ነገር ማለት ነው እኮ። አሁን 3ኛ አታስቢም? ገና ነሽ እኮ አንቺ። እግዚአብሔር እስቲ ለምንድን ፕሊስ ካበሻ ጋር የሉ ኖ ግን ሀበሾች አሉ። ኖ አሉ ግን እንደዚህ በቃ እኔ እንደ እናቴ ልጆች ነው ማያቸው። ሀበሻ ሳገኛቸው የሆነ በቃ ሌላ ነገር አላስብም። የኔ ወንድሞች ናቸው። ገባሽ? አገኛለሁ አሉ እዚህ ወንድሞች ናቸው ሁሉም ሀበሻ። እንዴት ወንድሞች ልንገርሽ ማለት ነው። ከሀበሻ ጋር ብትሞክሪ ፍቅር በጣም ደስ ይላል። ይሆናል የእውነት ከሀበሻ ጋር ፍቅር ከሞከርሽ አሁን ሁለቱም ሌሎች ልጆች ናቸው እስካሁን ድረስ አብረሽ ያሳለፍሻቸው። ከሀበሻ ጋር ደግሞ ፍቅር ብትጀምሪ በቃ አይለቅም እስከ መጨረሻው። ብትለያዩ ራሱ ትዝታው አይለቅሽም። ስለዚህ ከሀበሻ ጥበሽ ኦኬ በቃ እሺ መተሽ ንገሪን እሺ። ቆንጆ ፈረንሳይ ነሻ? አዎ አሉ እኮ ብዙ ቆንጆ ወንዶች አሉ እኮ። እኔ ከነሱ ጋር እኮ አንዳንድ ጊዜ እኮ ቅዳሜ ከነሱ ጋር ነው ማሳልፈው። እንደነገርኩሽ ዣሜ እኔ ሀበሻ ሲባል እህቴ ወንድሜ ነው እንጂ ሌላ በሌላ ነገር አይቻቸው አላውቅም። ልክ እንደ ያስደነገጠሽ በፍቅር ያስደነገጠሽ የለም እስካሁን የለም ስላልገጠመሽ ነው እንጂ እኔ በኢንቦክስ ልክልሻለሁ። ቆንጆ ፈረንሳይ የሚኖሩ አበሻ ወንዶች ሊንካቸውን ልክልሻለሁኝ። ከዛ ፎሎ አድርገሻቸው ቻት ታደርጋላችሁ በውስጥ። ከዛ ከተግባባችሁ በአካል ትገናኛላችሁ። እሺ
እሺ፣ አመሰግንሻለሁ። በጣም ነው የምወድሽ እና በጣም ነው የማከብርሽ። እግዚአብሔር ያክብርሽ። በጣም አመሰግናለሁ። እሺ፣ ይህንን እንደዚህ ሳወራ ስለሰ ደግሞ ሁል ጊዜ እዚህ ቤት ቲክቶክ ላይ እኔ ለሚያውቁኝ ሰዎች እዚህ ካሉ አገባሁኝ ነው ለመጀመሪያ ጊዜ ነው እኔ ሲንግል መሆኔንም ያወራሁት። ሁልጊዜ የባል አለኝ ነው ምለው። እሺ፣ ሰላም ሁኚ። እሺ፣ ቴንኪው። እሺ፣ አፏ አይጣፍጥም። አስተማሪ ታሪክ ያለው መጀመሪያ ማን ያውቃ መስሎኝ ነበር፣ ግን በኋላ ነው ተፈጥሮ እንደሆነ ማለት አማርኛ ስለማችል እንደሆነ የገባኝ። ቤትሽን በልጅ ስም አድርጊ ልንገርሽ ብዬ ነው። ማንን ነው? እሷን ነው። ኧረ እባክሽ ፈረንሳይ እኮ ነው የምትኖረው። ኢትዮጵያ ውስጥ መሰለሽ እንዴ? ኢትዮጵያ እኮ ነው እንዲህ መወራረስ ምናምን ያለው። እዛ እኮ አይጋቡም። ዝም ብለው በፍቅር አብረው ይኖራሉ። ሲለያዩ ይለያያሉ። ማንም የማንንም ንብረት አይበላም። ማሬዛ አይጋቡም እኮ። ሳታገባ ነው የወለደችው። ከአንደኛው ጋር 10 ዓመት ሳታገባ ነው የኖረችው። አይጋቡም እኮ እነሱ ሀብት እንዳይወራረሱ አይጋቡም። አብረው በፍቅር ያሳልፋሉ። ፍቅራቸው ሲያልቅ ባይ ባይ። እሱም ንብረቱን ይዞላት፣ እሷም ንብረቷን ይዛላት። ማንም የማንንም አይፈልግም። ፍቅር ፈልገው እንጂ ንብረት ፈልገው አይገናኙም። ስለዚህ እንደ ኢትዮጵያ መስሏት ቤትሽን በልጅ ስም አድርጊ ትላታለች። ቤትሽን በልጅ ስም አድርጊ። ማንም አይነካባትም። ቤቷን አታስቢ። ማንም ገላሽን ሼር ትደራረጊያለሽ። ጊዜሽን አብረሽ ታሳልፊያለሽ። ሲበቃው በቃው፣ ሲበቃሽ በቃሽ፣ ትለያያች። ማንም የማንንም ቤት ማንም የማንንም ንብረት አይነካም። ሁሉ ችግር ያለው ኢትዮጵያ አታም። እነዚህ ሴሌብሬቲዎች ለምንድን ነው የማይጋቡት? ዝም ብለው አብረው የሚኖሩት እኮ ንብረት እንዳይካፈሉ እኮ ነው። እሺ ማያርድ ሶስተኛ ጠርቼሽ ልነቅልሽ ነው። ማያርድ ባይ ኔትወርክ ሲኖርሽ ነው። እሺ ጻፉ። አስተማሪ ታሪክ አለኝ። ኖ ጋብቻ ፔፐር ካለ ሰንጥቆ ይካፈላል። አልሰማሽኝ? ምን እንዳልኩኝ? ጋብቻ ፔፐር፣ ስለ ጋብቻ ፔፐር አውርተናል። ሳይጋቡ የሚኖሩት ለምንድን ነው? ንብረት እንዳይከፋፈሉ አይደል? ሳይጋቡ የሚኖሩት ሶ ዳትስ ዋይ ጻፉ።